ሰላም ቤተሰብ እንደምን ዋላችሁ እንደምን ከረማችሁ በያላችሁበት ቦታ። እንግዲህ ከሰሞኑ ብዙ ነገሮች ተከስተዋል። በተለይ በምዕራቡ አካባቢ መዓት ነገር ተከስተዋል። እነኛ ነገሮችን እንግዲህ ለማቅረብ ነው ያሰብኩት። ማለትም ይሄንን ቪዲዮ በየቀኑ ከማቅረብ ይልቅ በሳምንት ጥራት ያለውን ቪዲዮ በሳምንት አንድ ቀን ወይ ሁለት ቀን ለማቅረብ እሞክራለሁ፣ ጊዜ ካገኙኝ ማለት ነው፣ እረፍት ካገኘሁ ማለት ነው። እና በዛሬው ዕለት እንግዲህ ለማቅረብ ያሰብኩት በምዕራቡ ኢትዮጵያ ማለትም ኩርሙክ ላይ ስለተከሰተው ነገር ማለትም የሱዳን ድሮን በኩርሙክ ኢትዮጵያ ላይ ከተማዋ ላይ ጥቃት አድርሷል። አንድ ያንን በተመለከተ ነው። ሁለተኛው በአሶሳ ከተማ ላይ 3 ትላልቅ ኮንፈረንሶች ይደረጋሉ። አንደኛው ማነው ተደርጓል እና የሚደረግም አለ ማለት ነው። ሁለቱ ሀገር አቀፍ ኮንፈረንስ ነው አሶሳ ላይ ተደረገው እና አንደኛው ግን ዓለም አቀፍ ኮንፈረንስ ነው። አሁን ከሳምንት በኋላ ማለትም በግንቦት 21 እንደ አውሮፓውያን አቆጣጠር ይደረጋል እና ያንን በተመለከተ ይሆናል። ሶስተኛው ደግሞ ከአሶሳ ተነስቶ ወደ መተከል በለስ ከተማ በሚሄደው አውቶቡስ ላይ ጥቃት ደርሶ ሰዎች ተጎድተዋል። ያንን በተመለከተም ዘገባዎችን ለማቅረብ ነው። ይህንን እንደ መግቢያ ካልኩኝ በኋላ ዘርዘር ያለውን ደግሞ እመለስበታለሁኝ ማለት ነው። እስከዛ ድረስ እናንተም ላይክ፣ ሼር እና ሰብስክራይብ አድርጉ። ተመልሼ እመጣለሁ። እንግዲህ በመግቢያ ላይ የዘረዘርኳቸው ነገሮችን ወደዛ ከመግባቴ በፊት ወደ እንትኑ ልግባ። መጀመሪያ ታሪኩን በተለይ እዛ አካባቢ ብዙ ጊዜ አሁን ሰሜን አካባቢ ስላለው ነገር ብቻ ነው የሚወራው ታሪኩ ምኑ ሁሉ። ነገር ግን በምዕራብ አካባቢም እቺ ከተማ ወይም ደግሞ በምዕራብ አካባቢ በቤኒሻንጉል በጣም ብዙ ፈተናዎች የተፈራረቁበት ነው። በተለይ አሶሳ ከደርግ ጊዜ ጀምሮ ብዙ ፈተናዎችን ያሳለፈችው። እነኛን አጠር አድርጌ ካቀረብኩኝ በኋላ ወደ ዋናው መግቢያ ላይ የተናገርኳቸውን ዝርዝር ሁኔታ ይገባለኝ እና ፈተናው ከየት ይጀምራል ቢባል ከደርግ ጊዜ ጀምሮ ነው። እና ይህም አሁን ከሰሞኑ ሻዕቢያ የነፃነት በዓሉን እናከብራለን እያሉ ነው። እንግዲህ ያንን ነፃነት በዓል የሚያከብሩት ከኢትዮጵያ በዘረፉት እንትን ነው እና አሁን ከዛ ጋር የሚያያዙ ነገሮች ስላሉ ነው ሻዕቢያን እዚህ ላይ ለመጥቀስ የፈለኩት። ይህም በ1990 እንደ አውሮፓውያን አቆጣጠር ወይም ደግሞ በኢትዮጵያውያን አቆጣጠር በ1982 በደርግ ጊዜ አሶሳን ወሮ ነበር ሻዕቢያ እና ያኔ የዘረፉት ዝርፊያ እንደው በቃ የሚያሳዝን ነው። በቃ ሰሜን ላይ ከዘረፉት ይልቅ ከአሶሳ የዘረፉት እንደዛ አይነት ነገር አግኝተን አናቅም ነው ያሉት። በዛ የሚሉት በዛን ጊዜ እንትን የሚናገሩት እና ሰሜን አካባቢ ይታወቃል። ሻዕቢያ ማጥቃት ሲጀምር የደርግ እንትን የባንክ ገንዘብን ንብረቱን ሁሉ ወደኋላ ያፈገፍጋል። የአሶሳው ግን እንደዛ አይደለም። ድንገት ስለሆነ ድንገት ነው የተቆጣጠሩት እና ብዙ ነገር ነው የዘረፉት። የባንክንም የኢሰማኮ ወይም ደግሞ የእርዳታ ማስተባበሪያ መኪናዎችን፣ ንብረቶችን፣ የምርምር የእርሻ ምርምር እና የመንግስት መስሪያ ቤቶችን በቃ በአጠቃላይ እንዳለ ነው ያገኙት እና ባዷን ነው ያስቀሩት በደርግ ጊዜ ማለት ነው። እና በእርግጥ የምትገርም ከተማ ናት። እኔ የዛሬ 36 ነው 37 ዓመት አካባቢ ብዙ ጊዜ ሆኖኛል ወደ ዩሮፕ ከመምጣቴ በፊት ማለት ነው። ከተማዋን አይቼ ነበር፣ አውቃታለሁ እና ትንሽ ከተማ ነበረች። የከተማ ህዝብ ብዛቱ ወደ 12 ከ10 እስከ 12 ሺህ ነበር እና ያኔ ከተማዋ አደገ ምናምን እየተባለ ሲወራ ነበር እና ከዛ በፊት የነበረው እንግዲህ ምን ያክል እንደሆነች ማወቅ ይቻላል። እና በወቅቱ በደርግ ጊዜ ነበር
ፎቅ የለበትም፣ የቤት መኪና የለም፣ አስፋልት የለም። ያው ከጭቃ ከአሸዋ ግርፍ ምናምን የተሰሩ ቤቶች አልፎ አልፎ እንደዛ ይታያሉ እና ያንን አደገ እየተባለ ይወራ ነበር እና ከዛ ተነሳ ነው እንግዲህ አሁን በፒክቸሩ ላይ እንደምታዩት አድጋ በዛሬው ዕለት ከ105 እስከ 110 ሺህ ኦልሞስት 110 115 ሺህ አካባቢ ህዝብ የሚኖርባት ከተማ ናት እና እድገቷ በጣም ፈጣን ነው ለማለት ፈልጌ ነው። እና ስለ እድገቷ ፈጣንነት ሳይሆን ምን ምን ነገሮች እየተካሄዱባት እንዳለም እነኛን ለማቅረብ ነው እንግዲህ ዛሬው ቪዲዮዬ በተለይ በኩርሙክ እና በመከተል እና ስለ ኮንፈረንሶቹን ከዚሁ ቀጥዬ አቀርባለሁኝ ማለት ነው። ምንም እንኳን ደርግ ከአሶሳን ከወለጋ ነጥሎ ክፍለ ሀገር ቢያደርጋትም ክፍለ ሀገር አይባልም በደርግ ጊዜ በአካባቢ አስተዳደር ያው የክፍለ ሀገር እንትን ነው ስያሜ ተመሳሳይ ነው እና ስያሜ ነው ስሙን ቀይሮን እና የአሶሳን እንደ አንድ ክፍለ ሀገር አድርጎ ከወለጋ ቢገነጥልም እና ኢህአዴግም ወንበራን እና መተከልን አንድ ላይ አጠቃሎ የክልሉ ዋና ከተማ ቢያደርጋትም አሶሳ እንዲሁም ብልጽግናም በዛ ሁኔታ የቀጠለ ቢሆንም ነገር ግን ብዙ ፈተናዎች ነው የተፈራረቁባት እንደው እጅ በእጅ አይደለም። ከሰሞኑን እንኳን ብናይ የኩርሙክ ከተማን ማነው ይሄ ሻዕቢያን እንግዲህ ምንድነው ታሪክ መልሶ ራሱን ይደግማል እንደሚባለው በሻዕቢያ በሱዳን እና በግብፅ ቅንብር የሚካሄድ ነው ነገሩ እና የዛሬ 2 ሳምንት አካባቢ መሰለኝ እንደዛ ሳትሰሙ አትቀሩም። የሱዳን ድሮን በኢትዮጵያ በኩል ያለው ኩርሙክን ከተማን ነው የደበደበው በሚያሳዝን ሁኔታ እና ከተማውን እና ካፍቴሪያ ቦታዎችን ነው የደበደበው እና በዛ የገበያ እና የካፌያ ቦታዎችን ነው የደበደበው እና በዛ ቦታ ላይ ድሮኑ ባረፈበት ቦታ ከዛ በፊት ግን የኩርሙክ የሚባለውን ትንሽ ግልጽ ላደርግላችሁ ምክንያቱም እንዳይምታታባችሁ ማለት ነው። ኩርሙክ በሁለት ይከፈላል። ድንበር ልክ እንደ ሞያሌ ሱዳን እና ሞያሌ ኬንያ እና ሞያሌ ኢትዮጵያ፣ በምዕራብ በኩል ደግሞ ኩርሙክ ሱዳን እና ኩርሙክ ኢትዮጵያ አለ እና የሚያካፍላቸው አንድ ጅረት ነው። ምንም የተያዘ ነው ከተማው እና አሁን ወደ ኢትዮጵያ ያለውን ኩርሙክ ነው እየተናገርኩት ያለው እና በእኛ ሀገር ማለት ነው የኩርሙክ ኢትዮጵያን ከተማውና ካፊያ እንትን አካባቢ ነው በድሮን የመታው የደበደበው እና በዛ ላይ ወደ 8 ሰዎች ናቸው የሞቱት ሲቪል እና አንዳንዶቹ እስከ 13 ሰዎች ደርሷል ይባላል። ከእነኛ ውስጥ በተጨማሪ ደግሞ አንድ የተባበሩ መንግስታት ሰራተኛ ወይም ደግሞ የሬዲኤት ሰራተኛ የሆነ እሱም ህይወቱ አልፏል። ያሳዝናል። እና ይሄ ሁሉ ቅንብሩ እንግዲህ ከየት እንደሆነ ይታወቃል። እና ይሄን ይመስላል። በጣም እንዲያውም ከዛ የመጡት ሰዎች ወደ አሶሳ ሆስፒታል ተወስዶ ነው ሲታከሙ የነበሩት። እና ይህ በዚህ አይነት ሁኔታ እያለ ነው እንግዲህ ባለፈው ሳምንት የተወሰነ 10 ቀን በፊት መሰለኝ ከአሶሳ ወደ መተከል 2 አውቶቡሶች እና አንድ ፒክአፕ ልክ ወደ በለስ ከተማ የሚሄድ ነበር። ከአሶሳ ተነስቶ ወደ በለስ የሚሄድ ነበር አውቶቡሶቹ እና በለስ ከመድረሳቸው በፊት ዳንጉር ወረዳ ላይ ነው እንግዲህ ጥቃቱ የተፈጸመው እና ያንን የጉሙዝ ነፃነት ግንባር የሚባል ነው እንግዲህ መተከል ውስጥ ነው የተከሰተው ይሄ እና እነሱ ናቸው ድቅድቅ ያለ ጫካ ውስጥ ተደብቀው መንገድ ዳር ላይ እንትን ሆነው እነኛ አውቶቡሶችን እንዳለ አጋዩዋቸው፣ አቃጠሏቸው እና በዛ ውስጥ እንግዲህ 30 ሰዎች ነው ህይወታቸው ያለፈው ነፍስ ይማር እና በጣም የሚያሳዝን ነው ህይወታቸው ላለፈው ማለት ነው። እና ይሄ ነው እንግዲህ ነገሩ ያው በእንትን ነበር የቀረበው
አዲስ ስታንዳርድ እና ሌሎችም ዘገባዎችን በተለያዩ ሶሻል ሚዲያ ላይ ቀርበዋል። ነገር ግን የኢሰመጉ እንትን አሁን ክትትል ላይ እያደረገ ስላለ ሁሉንም ከዛ በኋላ ኢሰመጉ አጣርቶ የሚያቀርበውን ነገር ነው እንግዲህ ትክክለኛ እርግጠኛ ሆኖ መናገር የሚቻለው። ነገር ግን ይህ እንደተፈጸመ ያው እንትን የሚያጠራጥር አይደለም። በመንግስት በኩልም የተነገረ ነገር የለም። የኩርሙክንም ቢሆን በመንግስትም በሱዳን መንግስትም የተነገረ ነገር የለም። ነገር ግን የሆኑ ነገሮች ናቸው። የመተከሉን ግን አሁን እንትን ምንድነው ኢሰመጉ እንትን እያጣራ ነው። ያንን እንግዲህ ከተጣራ በኋላ እንግዲህ እርግጠኛውን መናገር ይቻላል። ለአሁኑ እንግዲህ ይህን ይመስላል ማለት ነው እና በጣም ፈተና የተፈራረቀበት ክልል ነው። ብዙ ጊዜ ሚዲያ ስለማይናገር እንጂ እና ሌሎቹ ደግሞ ያም ፈተናም እየተፈራረቀ ቢሆንም ደግሞ መልካም ነገሮችም በዛው አካባቢ እየተካሄደ ነው። አሁን ለምሳሌ መልካም ነገሮች እየተካሄዱ ካሉበት እንትን ከተማዋ በማደጓ ዘመናዊነቷን በጣም እንትን እየሆነ ከመሄዱ አንጻር ዓለም አቀፍና ሀገር አቀፍ ኮንፈረንሶች ከሰሞኑ ሲካሄድበት ነበር። የዓለም አቀፉ እንኳን በሚቀጥለው መቼ ነው? በግንቦት 21 ማለት ከሐሙስ ጀምሮ ማለት ነው። ሐሙስ ዕለት ይካሄዳል ማለት ነው። ይሄ እንትኑ ዓለም አቀፍ ጉባኤው አሶሳ ላይ እና ከዛ በፊት ግን የዛሬ 2 ሳምንት አካባቢ መሰለኝ ሀገር አቀፍ ሰባተኛ ሀገር አቀፍ የሰላም ኮንፈረንስ ተካሂዶ ነበር እና ልክ በየክልሉ እንደሚካሄደው ማለት ነው። እና የዛሬ 2 ሳምንት አካባቢ እነኚህ የሃይማኖት ሰዎች እና ሌሎችም ጉዳያቸው የሚመለከታቸው ሰዎች እንደዛ ወደ 35,000 ተሳታፊዎች ነበረ የተገኙበት እና በኮንፈረንሱ ላይ የሰባተኛው ሀገር አቀፍ የሰላም ኮንፈረንስ የዛሬ 2 ሳምንት አካባቢ ማለት ነው። እና አሁን ደግሞ ከግንቦት 15 እስከ 16 እንግዲህ የዛሬ 2 ቀን 3 ቀን እንደዛ ሀገር አቀፍ ጉባኤ ተካሂዷል። 11ኛው ሀገር አቀፍ የምርምር ኮንፈረንስ ጉባኤ እና የሚመለከታቸው ሚኒስትሮችም የሆኑ የክልሉ ባለስልጣናት የተገኙበት የምርምር ኮንፈረንስ ነበር የተካሄደው። ይህ እንግዲህ ሁለቱ ከሰሞኑ የተካሄደው ሀገር አቀፍ ኮንፈረንስ ማለት ነው። ሌላው ደግሞ ሐሙስ ዕለት አንድ ትልቅ ዓለም አቀፍ ኮንፈረንስ ይካሄዳል። ይህም የሚካሄደው በአሶሳ ዩኒቨርሲቲ ውስጥ ነው። ምርምር የሚያካሂዱት እንግዲህ ከጀርመን፣ ከካናዳ፣ ከኬንያ፣ ከሱዳን እና ከግብፅም ሌሎቹ እንዲሁም ከተለያዩ ዓለም እና ከሰሞኑ እንዲያውም ብርሃኑ ነጋ እዛ ነበር የዛሬ 2 ነው 3 ቀን ያንን አሬንጅድ ለማድረግ ማለት ነው። እና ይሄ 4ኛው ዓለም አቀፍ የምርምር ማዕከል በአሶሳ ዩኒቨርሲቲ የሚካሄደው በአሶሳ ብቻ ነው ማለት ነው። ከአሁን በፊት በየዓመቱ ይካሄዳል። ይሄ 1ኛውም 2ኛውም 3ኛውም እዛው አሶሳ ነበር። አሁን ደግሞ 4ኛውን ይቀጥላል ማለት ነው። እና የተለያዩ ዩኒቨርሲቲዎች የራሳቸው ዓለም አቀፍ ኮንፈረንስ እንደ የአካባቢያቸው ተጨባጭ ሁኔታ ያካሂዳሉ ማለት ነው። ልክ የአሶሳ አሁን ትኩረት አድርጎ ምርምር የሚያደርጉት በአባይ ግድብ እና በሚኒራል አካባቢ ያሉትን ነገሮችን ያንን እና ሌሎችንም አካቶ ይሄ ከባቢያዊ ስለ ጸጥታ ሁኔታ የግብፅ፣ የሱዳኑ ሌሎችም ይህን የማይቃወሙት ምሁራን ይቀርባሉ ማለት ነው። ታዬ የኢትዮጵያ ፕሬዝዳንትም በእንትን ይጠበቃል በቪዲዮ ኮንፈረንስ መልእክታቸውን ያስተላልፋሉ ተብሎ ይጠበቃል። ብርሃኑ ነጋም የትምህርት ሚኒስትሩም እዛ ነበር። አሁን ግን በዕለቱ ምናልባት ላይገኝ ይችላል። 1 2 3 ቀን መሰለኝ ቆየው አሶሳ
በሐሙስ ዕለት በሚደረገው ኮንፈረንስ ላይ ግን በቪዲዮ ኮንፈረንስ ሊያካሂድ ይችላል። ምክንያቱም ከስራ ውጥረት ከሰሞኑ እንግዲህ ብዙ ኮንፈረንስ ስላለበት ውጥረት ስላለበት ምናልባት በቪዲዮ ያቀርባል ተብሎ ይገመታል። እና በዚህ ኮንፈረንስ ላይ የሚገኙት እንግዲህ ሚኒስትሮችም ይገኛሉ። የተለያዩ ሚኒስትሮች የሚመለከታቸው ማለት ነው። ለምሳሌ እንደ ውሃ ሚኒስትር እና ሌሎችም ብዙ ሚኒስትሮችም ይገኛሉ። እና ዓለም አቀፍ ስለሆነ ደግሞ በጣም ትላልቅ ምሁራን ጥናታቸውን ያቀርባሉ ማለት ነው። ከዩጋንዳ፣ ከኬንያ፣ ከሱዳን፣ ከግብፅ፣ ከካናዳ፣ ከጀርመን ከመሳሰሉ የተለያዩ ሀገሮች ይመጣሉ አሶሳ እና ይህ ፈተና ቢበዛባትም መልካም ነገርም እንደዛ በከተማ ውስጥ ይከሰታል ማለት ነው። እና ከተማው በጣም ነው ያደገችው፣ ዘመናዊነቷ በጣም እንትን ብለዋል። ስለ ከተማው ሁኔታ ለወደፊቱ አንድ ፕሮግራም ለመስራት እሞክራለሁ። ምክንያቱም ጊዜ ብዙ እንዲፈጅብን ስለማልፈልግ ነው እንጂ ዓለም አቀፍ ኢንተርናሽናል ኤርፖርትም እዛ እየተሰራ ነው። ከኢትዮጵያ ውስጥ ካሉ ትልቁ የወታደራዊ እንትን የሚያሳርፈው እዛ አካባቢ ነው። ብዙ እንደ አዲስ አበባ የገበያ ማዕከል ሁሉ የኮሪደሮቹ ብዙ ነገሮች ስላሉ ያንን በሌላ ፕሮግራም እመለስበታለሁ። ለዛሬው ግን ዝግጅቴን በዚህ ላይ አበቃለኝ ማለት ነው። አስተያየት ካላችሁ አስተያየት አድርጎ ከዛ እንወያያለን ማለት ነው በቴክስት እና ላይክ፣ ሼር እና ሰብስክራይብ ማድረጉንም አትርሱ። ይህም ደግሞ የሚቀርበው ቪዲዮ ቁም ነገር ያለው ቪዲዮ ኢካፍ የሚለው ቪዲዮ ኢትዮ ኖሌጅ ኤንድ ፋክትስ ሚዲያ የሚለው በእውቀትና በፋክት ላይ የተመሰረ ነገሮችን ተጨባጭ ነገሮችን አጣርቶ ነው የሚያቀርበው። ዝም ብሎ ለብ ለብ ያልሆነ ነገር ወሬ አይደለም የሚያቀርበው። እንግዲህ በተቻለ መጠን እንግዲህ እውነታን ለማቅረብ እሞክራለሁ። እግዚአብሔርን በመፍራት ያው ክርስቲያንም ስለሆንኩኝ ምንም ራሴን አልደብቅም። በተቻለ መጠን እውነትን ለማቅረብ ጥረት አደርጋለሁ። ብሳሳትም ስህተቴን ለመቀበል ዝግጁ ነኝ እና ለጊዜው ዝግጅቴን እዚህ ላይ አበቃለሁኝ። ላይክ፣ ሼር እና ሰብስክራይብ አድርጉ። አመሰግናለሁ።